39ኛው የአፍሪካ ህብረት የመሪዎች ጉባኤ እየተካሄደ ነው የሚገኘው። የመጀመሪያ ቀን ውሎውን እንግዲህ እያደረገ ነው ያለው። በመክፈቻው መርሃ ግብር ላይ ጠቅላይ ሚኒስትር አብይ አህመድን ጨምሮ በርካታ እንግዶች ንግግር አድርገው ነበረ። እንግዲህ የህብረቱ ጉባኤ ቀጥሎ ነው የሚገኘው። አሁንም የጉባኤውን ጉዳዮች የተመለከቱ እንደዚሁም ደግሞ ጉባኤው በዘንድሮ ዓመት የሚመክርበትን ዋነኛ አጀንዳ ትኩረት አድርገን ከዚህ ከህብረቱ አዳራሽ ውብርስ ተሰማና ባልደረባዬ ደረሰ አማረ መረጃዎችን ወደ እናንተ እናደርሳችኋለን። አብራችሁን ቆዩ። ደሬ እንግዲህ የዘንድሮ የአፍሪካ ህብረት አጀንዳ በዋናነት ከውሃና ከንጽህና ጋር የተያያዘ መሆኑ ይታወቃል። ዘላቂ የውሃ አቅርቦትና ደህንነቱ የተጠበቀ የንጽህና ስርዓት የሚለውን ትኩረት አድርጎ ይመክራል። እንግዲህ ዛሬና ነገ በሚኖረው የመሪዎቹ ጉባኤ ላይም ይሄ ጉዳይ ትኩረት አግኝቶ ምክክር እንደሚደረግበት ይታወቃል። እኛ መነሻችንን አጀንዳው ላይ እናደርግና በተለይ አፍሪካና የውሃ ሀብቶቿ ያሉ ችግሮች ምንድናቸው የሚለውን ከዚህም ደግሞ ከህብረቱ ጉባኤ የሚጠበቁት ውሳኔዎችና ቀጣይ አቅጣጫዎች ምን ይመስላሉ የሚለው ላይ ትኩረት አድርገን የተወሰኑ ሀሳቦችን እንለዋወጣለን። አስከትለን ደግሞ በጠዋቱ መርሃ ግብር ላይ የነበሩ ንግግሮች ያላቸውን ይዘትም እንደዚሁ እናያለን። እንግዲህ የአፍሪካ ህብረት በዘንድሮ አጀንዳው ዘላቂ የውሃ አቅርቦትና ደህንነቱ የተጠበቀ የንጽህና ስርዓት ሲል አጠቃላይ አህጉሪቱ ካላት ከፍተኛ ከሚባል የውሃ ሀብት ጋር የተያዘውን ጉዳይ እንድናስታውስ ያደርገናል። ነገር ግን ይሄ የከፍተኛ የሚባለው የአፍሪካ የውሃ ሀብት በርካታ ታላላቅ ወንዞች መገኛ መሆኗ ይታወቃል። አፍሪካ ይሄ የውሃ ሀብቷ ግን በአግባቡ የተዳደረ እና ደግሞ አፍሪካውያን ዜጎች ከዛ መጠቀም የሚገባቸውን ጥቅም የአህጉሪቱንም ኢኮኖሚያዊ ተጠቃሚነት ያረጋገጠ ዘላቂ ብልጽግና ተብሎ የታለመውንም ነገር እንደ አህጉር ሊያሳካ የሚችል አይነት ሁኔታ ላይ እንዳልሆነ ጠቋሚ ነገሮችን ማንሳት ይቻላል። በርካታ መረጃዎች እንደሚጠቁሙት እንግዲህ በመሰረታዊ ከሚባል የውሃ አቅርቦት እንኳን 400 ሚሊዮን የሚሆኑ አፍሪካውያን ዜጎች ከዛ ውጪ መሆናቸውን መረጃዎች ያነሳሉ። ቅድም እንደጠቀስኩት ግን በዚህን ያህል ቁጥር ከዚህ መሰረታዊ ከሚባል የውሃ አቅርቦት ውጪ የሚያደርጉ ሀብቶች አይደሉም አፍሪካ ያሏት። እነዚህ ሀብቶች ግን በተግዳሮቶች የተሞሉ ናቸው። በተለይም አግባብነት ባለው አጠቃቀም፣ ዘላቂነት ባለው አጠቃቀም እነዚህን ውሃዎች ዘላቂነታቸውን ማስጠበቅ ሀብቶቹን ባሉበት የመጠበቅ ጉዳዮች በብዙ ችግሮች የሚፈተኑ ናቸው። ከአየር ንብረት ለውጥ ጋር የተያያዙ ጉዳዮች ይነሳሉ፣ የብክለት ጉዳይ ይነሳሉ። እንደዚሁም ደግሞ ተገቢ የሚባል የውሃ ሀብት አስተዳደር ጋር በተገናኘ ውጤታማ የሚባሉ ስርዓቶች ስለሌሉ አፍሪካ በውሃ ሀብቷ ጋር በተያያዘ በእነዚህ ጉዳዮች እንደምትፈተን ይነሳልና እስቲ መሰረታዊ የሚባሉ ችግሮችን ከዚህ ከውሃ ሀብት ጋር የተያያዘውን እያነሳን እንቀጥል። የአየር ንብረት ጉዳይን እያነሳን ነበርና የአየር ንብረት ቀውስ በአንድም በሌላ በአፍሪካ የውሃ ሀብት ላይ ዘላቂነቱን በተለይ ከማረጋገጥ አንጻር ችግርና ተግዳሮት ሆኖ ያለ ጉዳይ መሆኑ ይነሳል። የአፍሪካ ህብረት የመሪዎች ጉባኤ ከዚህ ቀደም ከተደረጉት ውይይቶች በጣም ለየት የሚያደርገው አፍሪካ የውሃ ሀብቷን እንዴት መጠቀም አለባት በሚለው ርዕሰ ጉዳይና እንደዚሁም ዘላቂነቱን የማረጋገጥ ሁኔታዎች ላይ የተወሰደው እርምጃ በተለይ ደግሞ ዋና የመነጋገሪያ አጀንዳ ሆኖ ወደፊት መምጣቱ ትክክለኛና ወቅቱን የጠበቀ ነው ብዬ የማስበው ጉዳይ ነው። ከዚህ ጋር ተያይዞ እንግዲህ የመደበኛ ጉባኤው የውሃ ደህንነትን ማረጋገጥ ስትራቴጂካዊ የሆነ ጉዳይ አድርጎ ይመለከተዋል። ይሄም ስንል ምንድነው ከዚህ ቀደም ውሃ እንዴት አይነት እይታ ነው ያለው በውሃ ዙሪያ የሚለውን ነገር በጣም መመልከት ያስፈልጋል። ከዚህ በፊት እንደ አንድ የማህበራዊ ጉዳይ ተደርጎ ይወሰድ ነበር የውሃ ጉዳይ። አሁን ግን የማህበራዊ ጉዳይ ብቻ ሳይሆን ወይንም ደግሞ ማህበራዊ ኮሞዲቲ ሳይሆን ትልቅ የሆነ ስትራቴጂክ የሆነ ሀብት መሆኑን የአፍሪካ ህብረት አጽንኦት የሰጠበት ጉባኤ ነው ማለት እንችላለን። በዛሬው ዕለት በጣም በርካታ የሆኑ መርሃ ግብሮች እየተከናወኑ ናቸው። ይሄ ጉባኤ የባለብዙ መድረክ መሆኑ ይታወቃል። አፍሪካውያን መሪዎች፣ ወንድማማቾች፣ እህትማማቾች የሚገኙበት እንደዚሁም ደግሞ የአፍሪካ መሪዎች የላይኛው የውሳኔ ሰጭ አካል የሆኑት መሪዎችም በጋራ የተሰባሰቡበት ጉባኤ እንደመሆኑ መጠን ብዙ ጉዳዮች ተዳሰዋል። ከውሃ ሀብት አጠቃቀም ጎን ለጎን ደግሞ የአፍሪካ የሰላምና ጸጥታ ጉዳይ የተዳሰሰበት ነው። ከዛ ውጪ የፍልስጤም ጉዳይም እንደዚሁ የታየበት እለት ነው ብለን ማንሳት እንችላለን። ከዛ ውጪ በመሪዎቹም የተነሱ ሀሳቦች አሉ፣ ወደ በኋላ እንመለስበታለን። ከሁሉም በላይ ግን ቀደም ሲል ለምንድነው ውሃን እንደ ትልቅ አጀንዳ ሆኖ ወደፊት የመጣው የሚለው ጉዳይ መሰረታዊ ስለሆነ
ቀደም ሲል ስታነሹ ነበር። አሁን ላይ በአፍሪካ ወደ 400 ሚሊዮን የሚጠጉ ሰዎች ደህንነቱን የተጠበቀ ውሃ እንደማያገኙ ይገለጻል። ወደ 800 ሚሊዮን የሚጠጋው ዜጋ ደግሞ በተመሳሳይ መሰረታዊ የሆነ የንጽህና አጠባበቅ አገልግሎቶችን እንደማያገኝ መረጃዎች ይጠቅሳሉ። ስለዚህ ምን ያህል ጉዳዩ አስፈላጊ እንደሆነ በእነዚህ ቁጥሮች መረዳት እንችላለን ማለት ነው። ከዚህ ውጪ የአፍሪካ ህብረት የውሃ ደህንነትን የማረጋገጥ ጉዳይ ከልማት ከሰላምና እንደዚሁም ከአጠቃላይ የአየር ንብረት ለውጥን ከመቋቋም ጋር ያያይዘዋል ማለት ነው። እነዚህን ጉዳዮች እንደማምራቸው እንግዲህ የምግብ ዋስትናን ማረጋገጥ የምንችለው ዘላቂነት ያለው የውሃ ሀብትን እንደዚሁ ማረጋገጥና እዛ ላይ የተመሰረቱ ስራዎችን መስራት ስንችል ነው። የጤና ጉዳይን ማረጋገጥ የሚቻለው በዚህ መንገድ ነው። ሌላውና ትልቁ ነገር አሁን ላይ የውሃን ዘላቂነት ማረጋገጥ ከተቻለ በተለይ ደግሞ ግጭትን ለመቀነስ መረጋጋትን ለማምጣት በቀጠናው ትልቅ አስተዋጽኦ ይኖራል። ምክንያቱም መረጃዎች እንደሚያሳዩት በአፍሪካ ያሉ ድንበር ተሻጋሪ የሆኑ ወንዞች ከ60 በመቶ በላይ የሚሆኑት ሁለትና ከዛ በላይ የሆኑ ሀገራት የሚጋሯቸው እንደሆኑ መረጃዎች ያሳያሉ። ስለዚህ በሀገራት መካከል ውሃን በተመለከተ በተለይ ድንበር ተሻጋሪ የሆኑ ውሃዎችን በጋራ በትብብር የመጠቀም ጉዳይ በአንድም በሌላ አህጉሪቷን የሚያሳድግ ትልቅ የሆነ ሀብትና ሪሶርስ መሆኑን የተመለከትንበት ነው ለማንሳት እንችላለን። በትክክል ውሃ እንግዲህ ቅድም እንዳነሳው በመሰረታዊ የሚባል ሀብት ነው ከተፈጥሮ ሀብቶች ውስጥ በተለይም እንደ አፍሪካ ላለ ታዳጊ አህጉር ሊያሳካቸው ከሚያስባቸው ዘላቂ የእድገት ግቦች አንጻር የውሃ ሀብትን ለያይቶ ማየት የማይቻል ወይም ደግሞ ያሉ የውሃ ሀብቶችን በተገቢው መያዝና ዘላቂነታቸውን ማረጋገጥ እንደዚሁም ደግሞ ለሚታሰቡት ግቦች መሰረታዊ የሚባለውን ግብአትነቱን ያንን ሚናውን መወጣት ካልተቻለ የሚታለመውን እንደ የ50 ዓመቱን የአፍሪካ መሪ እቅድ የ2063 አጀንዳን ጨምሮ ማሳካት እንደማይቻል በግልጽ የሚያመላክቱ ጉዳዮችን ማየት ይቻላል። በውሃ ዙሪያ ውሃ የምግብ ዋስትናን ማረጋገጫ ነው። የአግሪካልቸር መሰረት መሆኑን እናውቃለን። እንደዚሁም ደግሞ የኃይል አቅርቦት መሰረት መሆን የሚችል ሀብት ነው። ውሃ በትብብር በርካታ የሚባሉ የኢኮኖሚያዊ ተጠቃሚነቶችን ማረጋገጥ የሚያስችሉ ቀጠናዊ ትስስሮችን ማምጣት የሚችል ቁልፍ ስትራቴጂክ የሚባል ሀብት ነው። እንደዚሁ በተመሳሳይ እንደዚሁም ደግሞ አፍሪካ የምትፈተንበትን ከዚህ ቀደም ከአህጉሪቱ የምትታወቅበት እንደ ጦርነት፣ ግጭት ያሉ በርካታ በችግር የምትነሳባቸው ጉዳዮች አሉ። አንደኛውና ዋነኛው ደግሞ የምግብ ዋስትናን አለማረጋገጥ ወይም ደግሞ የረሃብ ተደጋጋሚ የሚባል የረሃብ የድርቅ ምክንያቱም ከአየር ንብረት ለውጥ ተጽዕኖ ጋር በተያያዘ የሚመጡ በርካታ ችግሮች አሉ፣ ተፈጥሯዊ ቀውሶች አሉ። እነዚህን ተፈጥሯዊ ቀውሶች ሁሉ ሰው ሰራሽ በሚባሉ መፍትሄዎች ዘላቂነት ባለው መልኩ መመከት የሚቻለው ወይም ደግሞ ያንን አይነት የሚቋቋም አይነት ኢኮኖሚ በአፍሪካ ውስጥ ማረጋገጥ ካስፈለገ የውሃን ቁልፍ የሚባል ሚናነት ወይም ደግሞ ስትራቴጂክ የሚባል ሚናነት መዘንጋት አይቻልም ማለት ነው። በነገራችን ላይ የአፍሪካ ህብረት ብቻ ሳይሆን የአውሮፓ ህብረትም ለውሃ ሀብት ትልቅ የሆነ ቦታ ይሰጣል። ይሄም ማለት ምን ማለት ነው? የአውሮፓ ህብረት መሪዎች በተለይ የውሃ ጉዳይ የፖለቲካ ቁርጠኝነትን የሚሻ ጉዳይ እንደሆነ ያነሳሉ። በውሃ ጉዳይ ላይ ትብብርን ማሳደግ በጣም ቅድሚያ ሊሰጠው የሚገባ ጉዳይ እንደሆነም እንደዚሁ አጽንኦት ይሰጣል እና ደግሞ ግዙፍ የሆነ ደግሞ ፋይናንስ የሚጠይቅ እንደሆነም ይነሳል። ምክንያቱም ውሃን መሰረት ያደረጉ ትልልቅ መስኖዎች ይገነባሉ። ውሃን መሰረት ያደረጉ ትልልቅ የሆኑ ግድቦች፣ የኤሌክትሪክ ኃይል ማመንጫዎች ይሰራሉ። እነዚህን ሁሉ ስንደማምራቸው በአንድም በሌላ ለውሃ የተለየ ቦታ መስጠት አስፈላጊ መሆኑን ያነሳል። በተመሳሳይ ደግሞ የአፍሪካ ህብረትም ይህንን ጉዳይ አስተዳደራዊ ጉዳዮችን ከማሻሻል ጀምሮ በጠንካራ ፖሊሲዎችና በፋይናንስ ዘርፉን የመደገፍ ሁኔታዎች በቀጣይ ሊሰራበት እንደሚችልና እንደዚሁም ደግሞ አህጉራዊ ፍኖተ ካርታ የተዘጋጀም መሆኑን እንደዚሁ ሲጠቀስ እንደነበር እናስታውሳለን። ከችግሮቹ ተነስተን አሁን በአፍሪካ በመሪዎች ደረጃ በዚህ ጉባኤ ይህንን ጉዳይ አጀንዳ አድርጎ ሲወያይበት በቀጣይ የሚጠበቁትንም የመፍትሄ አቅጣጫዎችንም በዛው ልክ ችግሮቹ ጠቋሚ ሆነው የምናገኛቸው ናቸው። ቅድም እንደጀመርኩልህ 30 በመቶ ያህል የአህጉሪቱ ፖፑሌሽን በረሃብ ፈተና ውስጥ ያለ መሆኑ ይታወቃል። ስለዚህ እንደዚህ አይነት መሰረታዊ የሚባሉ ችግሮችን ምላሽ ለመስጠት አፍሪካ ካሏት
ያሏት በርካታ የውሃ ሀብቶቿ መልማት መቻል ብቻ ነው መልማታቸው ብቻ ነው ለእንደዚህ አይነት ጉዳይ ምላሽ መስጠት የሚችለው። ዋነኛው ቁልፍ ችግር ከውሃ ሀብት ጋር ቀደም ሲል እያነሳ ነው ነበረ። አፍሪካ የውሃ ሀብት ችግር አይደለም ያለባት። ይህንን የውሃ ሀብቷን ግን በአግባቡ የምትጠቀምበት እና የምታስተዳድርበት የውሃ ሀብት አስተዳደር ፖሊሲዎች እና ደግሞ ኢንፍራስትራክቸሮች፣ መሰረተ ልማቶች በበቂ ሁኔታ አለመኖራቸው ነው በዋነኝነት እንደ ችግር የሚጠቀሱት። መሰረተ ልማት ጉዳይን ስናነሳ አፍሪካ ካላት ሀብት ውስጥ 5% አይሞላም በትክክል እንደ ተገቢው የመልማት መስመር ላይ ያለው የውሃ ሀብቷ የሚል መረጃዎችን እናገኛለን። ይሄ ማለት አፍሪካ ያሏትን ሀገራቶቹ በጋራ ተጠቃሚነትን መሰረት ባደረገ ትብብር አንዱ የአንዱን ትስስርና ደግሞ ኢኮኖሚያዊ ተጠቃሚነትን ባፋጠነ መልኩ የሚኖሩ የመሰረተ ልማት ግንባታዎች እና ደግሞ የመሰረተ ልማት ዝርጋታዎች መፋጠን ግዴታ መሆኑን እናያለን። ከዚህ ችግር ተነስተን ሌላ ደግሞ የሚነሳ ነገር አለ። በተለይም ካነሳ ነው ላይ ቀር ከውሃ ጋር ተያይዞ ደግሞ የሚመጡ አለመግባባቶችም አንዱ መነሻቸው ውሃን መሰረት ያደረጉ ሆነ እንመለከታለን። አሁን ያነሳነውን ይሄ የጋራ ተጠቃሚነትን መሰረት ባደረገ መልኩ አለመንቀሳቀሳቸው ሀገራቱ የሚያመጣው ችግር ነው አንደኛው የውሃ ግጭት። ትክክል። በተለይ ደግሞ የላይኛው ተፋሰስ ሀገራት በተለይ አሁን ትልልቅ ወንዞች አሉ አፍሪካ ውስጥ ድንበር ተሻጋሪ የሆኑ ከነዚህ ውስጥ እንኳን ብንጠቃቀስ የአባይ ወንዝ ቀዳሚውን ስፍራ ይይዛል። የኒጀር ወንዝ አለ፣ የኮንጎ ወንዝ አለ፣ በተመሳሳይ የዛምቤዚ ወንዝ አሉ። እነዚህ ወንዞች ሁለትና ከዛ በላይ የሆኑ ሀገራት የሚጋሯቸው እንደሆኑ ይታወቃልና የላይኛው ተፋሰስ ሀገራት ብዙ ጊዜ ለኤሌክትሪክ ኃይል ማመንጫና ለመስኖ ይፈልጓቸዋል እነዚህን ወንዞች። የታችኞቹ ተፋሰስ ሀገራት ደግሞ ጉዳዩን ተጠቃሚነታቸው በዛው ልክ ሆኖ ግን ደግሞ ጉዳዩን ከታሪካዊ መብት ጋር የማያያዝ እንደዚሁም ደግሞ የተለየ ተጠቃሚነትን እንደዚሁ መሰረት ያደረጉ ጥያቄዎችን ሲያነሱ እንመለከታለን። ስለዚህ በተለይ የታላቁ የኢትዮጵያ ህዳሴ ግድብ ግንባታ ጋር ተያይዞ የተነሱ የዲፕሎማሲ ጉዳዮችንም እንደዚሁ የምናነሳቸው ናቸው። በኋላ እንደ ሀገር ደግሞ በህብረቱ ሊያንጸባረቅናቸው ሀሳቦች አሉ። ግን ደግሞ በአህጉሪቱ ያሉ የውሃ ሀብቶች ድንበር ተሻጋሪ ወንዞች በትብብር ማልማት ከተቻለ ፍትሃዊ ተጠቃሚነትን በሀገራት መካከል ማስፈን ከተቻለ ወንዞቹ የሀገራትን እድገት ያሻሽላሉ፣ ትብብርን ያጠናክራሉ። አህጉሪቷንም በሚታይ ደረጃ ውጤት ያለው ስራ መስራት ይቻላል። አህጉሪቷም እንድታድግ ያላትን ሪሶርስ ተጠቅማ የሚፈለገውን የሆነ እድገት እንድታስመዘግብ በር ከፋች ስለሆኑ ትብብር ላይ ትኩረት ማድረግ ይገባል የሚለው ይሄ ነው። የአፍሪካ ህብረትን በዚህ መንገድ ነው ልዩ ትኩረት የሰጠው ለጉዳዩ። በትክክል ህዳሴ ግድብን ስናነሳ አሁን ከምናነሳው የዘላቂ የውሃ አቅርቦትና ተገቢ የሆነ የውሃ አጠቃቀም በአፍሪካ እውን ሆኖ ከማየት አንጻር በሁለት ጉዳዮች ማሳያ አድርገን በጥሩ ተምሳሌትነት ልናነሳው እንችላለን ብዬ አስባለሁ። ቀደም ሲል የውሃ ሀብቶችን በአፍሪካ በአግባቡ ካለመጠቀም ጋር በተያያዘ ያሉ ችግሮችን ስናነሳ ነበረ። የመሰረተ ልማት ጋር ስናነሳ ፋይናንስም እንደዚሁ ተያያዥ ችግር ነው። እነዚህን የውሃ ሀብቶች በማልማት ረገድ ከፍተኛ የሚባል የፋይናንስ እጥረትና ችግር እንዳለ እዛ ኤሪያ ላይ የሚያነሱ በርካታ መረጃዎችን መመልከት እንችላለን። ከዛ በተጨማሪ ደግሞ አሁን ያነሳው የፍትሃዊ እና የጋራ ተጠቃሚነት ጉዳይ ነው። የህዳሴ ግድብ እነዚህ ሁለት ጉዳዮች በመቻል አቅም የታዩባቸው ናቸው የታየበት ፕሮጀክት ነው ብዬ አስባለሁ። እንግዲህ እንደምናውቀው በኢትዮጵያውያን በራሳቸው ፋይናንስ ያለሙት ፕሮጀክት መሆኑ ይታወቃል። የታላቁ የኢትዮጵያ ህዳሴ ግድብ ከዛ ባለፈ ደግሞ እንደዚሁ ከዚህ ቀደም ለዘመናት ኢትዮጵያ ከራሷ የሚመነጨውን ሀብቷን ሳትጠቀምበት የቆየችውን በውስጡ ብዙ የተፋሰሱ ሀገራት እንዳሉ እናውቃለን። የአባይ ወንዝን በተመለከተ ግን በዛ ሀብት ላይ ኢትዮጵያን በራሷ ግዛት ላይ ባለ የውሃ ሀብት በራሷ ፋይናንስ መልማት እንዳለባት ከዛም ደግሞ የሚገኘውን ኢኮኖሚያዊ ተጠቃሚነት ማረጋገጥ እንደሚገባ
ያሳየችበት ለፍትሃዊ ተጠቃሚነትም ፍትሃዊ የሆነ ፕሮጀክት መሆኑን ትልቅ ማሳያ አድርገን ማንሳት እንችላለን የህዳሴ ግድብን። ለዚህ እንደ ትልቅ ጅምር መታየት የሚቻል ነው። ኢትዮጵያ ይህንን ግድብ ስትገነባ በርካታ የሚባሉ ወደ ግጭት ሊያመሩ የሚችሉ ዲፕሎማሲያዊ ጫናዎችን፣ ትንኮሳዎችን እንደዚሁም ደግሞ ለፍትሃዊ ተጠቃሚነት እምቢተኝነት የታየባቸውን በርካታ እርምጃዎችን በዛ ውስጥ አልፋለች። ነገር ግን በፍትሃዊ ተጠቃሚነት ላይ ባለ የጸና አቋሟ በርካታ የሚባሉ የዲፕሎማሲ መድረኮችን በግድቡ ዙሪያ ድል እየነሳች እንግዲህ ግድቡን ለፍጻሜ ያደረሰችበትና ለህዝቦች ተጠቃሚነት ከኢትዮጵያውያን ባለፈም ደግሞ በጋራ ለቀጠናዊ ትብብር የሚኖረውን ትልቅ ግብ አስቀምጣ በቀጣይም ያንን ቀጠናዊ ትስስር በህዳሴ ግድብ በኩል ለማረጋገጥ የራሷን እርምጃ የራሷን አሻራ የተወጣች ናት። ስለዚህ የጋራ የውሃ ሀብት ተጠቃሚነትን በአፍሪካ ውስጥ እውን መሆንን ስናነሳ የህዳሴ ሀብትን አለማንሳት አይቻልም። ፍትሃዊ ተጠቃሚነትን ስናነሳ እንደዚሁ የህዳሴ ግድብን አለማንሳት አይቻልም። ትክክል ነው ውብርስት። ያው ቀደም ሲል እንዳነሳሽው ነው እነዚህ ሀሳቦች በዛሬው የአፍሪካ ህብረት የመሪዎች ጉባኤ ተከታታይ የሆኑ የመሪዎች ንግግሮች መደረጋቸው ይታወቃል። ከዛ ውስጥ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ንግግር አድርገዋል። እሳቸው በንግግራቸው ያነሱት መሰረታዊ ጉዳይ እነዚህን በተለይ የአባይን ወንዝ በተመለከተ ታላቁ የኢትዮጵያ ህዳሴ ግድብን በተመለከተና የባህር መዳረሻን በተመለከተ ሰፋ ያለ እንደዚሁም ደግሞ የኢትዮጵያን አቋምና የኢትዮጵያን ፍላጎት በግልጽ ለአፍሪካውያን ወገኖቻችን ያንጸባረቁበት ነው ብለን ማንሳት የምንችለው ጉዳይ ነው። ከግድቡ ጋር ተያይዞ የተነሳው ሀሳብ ኢትዮጵያ ዛሬም የተፈጥሮ ሀብቶቿን በተለይ የውሃ ሀብቷን የመጠቀም ሁኔታ በተለይ አጠቃላይ የሆነ ኢኮኖሚያዊ እድገቷን ለማሳለጥ ለማፋጠን እየተጠቀመችበት ስለመሆኑ ጠቅሰዋል። ከዛ ውጪ ያነሱት ትልቁ ጉዳይ በዚህ ረገድ ደግሞ የታላቁ የኢትዮጵያ ህዳሴ ግድብ አንድ ማሳያ ሆኖ ሊጠቀስ የሚችል መሆኑም እንደዚሁ ተነስቷል። ከዚሁ ጋር ተያይዞ ግድቡ በአሁኑ ወቅት ለመኖሪያ ቤቶችም እንደዚሁም በተጨማሪ ደግሞ ለኢንዱስትሪ እድገት ከፍተኛ የሆነ አስተዋጽኦ እያበረከተ ስለመሆኑ እንደዚሁ አንስተዋል ማለት ነው። ይህ የኤሌክትሪክ ኃይል ደግሞ ቀደም ሲል እያነሳ ነው እንደነበረው ለኢትዮጵያ አልፎ ለመላው ጎረቤቶቻችን ትልቅ የሆነ የኤሌክትሪክ ኃይል አማራጭ ሆነን የቀረብንበትም እድል የፈጠረ ነው። ስለዚህ ፕሮጀክቱ የኢትዮጵያ ብቻ ሳይሆን የመላው አፍሪካውያን መሆኑንም እንደዚሁ በንግግራቸው ያስገነዘቡበት ነው ብለን ማንሳት እንችላለን። በተለይ ቀደም ሲል ስናነሳ የነበሩ ነገሮች አሉ። በውሃ ሀብቶች ላይ ፍትሃዊ የሆነ ተጠቃሚነትን የማረጋገጥ ጉዳይ አሁንም ታላቁ የኢትዮጵያ ህዳሴ ግድብ ምሳሌ ሆኖ ይመጣል ማለት ነው። ስለዚህ አፍሪካ ይህንን እያጠናከረች በሄደች ቁጥር ከውሃ ሀብቷ ተገቢውን የሆነ ጥቅም ማግኘት እንደምትችል ማሳያ ሆኖ ተነስቷል። የባህር በር መዳረሻን በተመለከተ ያነሱት በጣም ወሳኝ ነጥብ አለ። ዛሬም ኢትዮጵያ በሰላማዊ መንገድና በንግግር የባህር መዳረሻን ማግኘት በአጠቃላይ ለኢትዮጵያ ኢኮኖሚ መነቃቃትም ሆነ አህጉሪቷ እንደዚሁ በልማት ለማንቀሳቀስ ትልቅ የሆነ እድል የሚፈጥር ስለመሆኑም እንደዚሁ የጠቀሱበትን ሀሳብ ማንሳት እንችላለን ማለት ነው። ስለዚህ በእነዚህና መሰል ጉዳዮች ላይ የተሻለ የሆነ አገራዊ መግባባት፣ አህጉራዊ መግባባት መፈጠር እንዳለበትም እንደዚሁ የጠቀሱበት ነው። ከንግግሮቹም እንግዲህ ጥቂት ሀሳቦችን አንስተን ለማጠቃለል ከሰዓታችን አንጻር ከኢፌዴሪ ጠቅላይ ሚኒስትር አብይ አህመድ ንግግር በተጨማሪ እንግዲህ በመድረኩ ገስት ኦፍ ኦነር ሆነው ንግግር ያደረጉት ለሁለተኛው የጣሊያን አፍሪካ ጉባኤ እዚህ አዲስ አበባ የተገኙት ጆርጂያ ሜሎኒ የጣሊያን ጠቅላይ ሚኒስትር ናቸው። እሳቸውን በንግግራቸው በነገር ላይ እንደዚህ ያለውን የአፍሪካ ችግሮች ለምሳሌ በውሃ ዙሪያ ላይ አፍሪካ ያሉባትን ተግዳሮቶችና ምን አይነት አካሄዶች የሚለውን ነገር እያነሳ ነበረ። ለዚህ የጋራ ትብብር ደግሞ በአጠቃላይ ለአህጉራዊ ብልጽግና መሰረት መሆኑን ማስመር ያስፈልጋል። ከአደጉ ሀገራት ጋር ታዳጊ ሀገራት ወይም ደግሞ ታዳጊ እንደ አፍሪካ ባለ ታዳጊ አህጉር ውስጥ ሊኖር የሚገባው መስተጋብር እንደ ከዚህ ቀደሙ ሳይሆን
የጋራ ተጠቃሚነትን የትብብር ማዕቀፍን ብቻ መሰረት ያደረገ እንጂ የአንዱ ተቀባይ አንዱ ሰጪ ብቻ ሆኖ መሆን የለበትም የሚለውን ሀሳብ አጽንኦት ሰጥተዋል። እንደ መሰሉን ችግሮቻቸውን አፍሪካውያን ተደራሽ ለማድረግ በሚሄዱበት ርቀት ውስጥ እንደዚህ አይነት የጋራ ትብብርን ካደጉ ሀገራት ጋር በሚያደርጉበት ወቅት ይሄ መሰረት ሊሆን እንደሚገባ ጣሊያን በዚህ አግባብ ከራሷም አልፋ ከአፍሪካ ከአውሮፓ ጋር ለሚኖራትም ግንኙነት በዚህ አግባብ ድልድይ መሆን እንደምትፈልግና በዛ አግባብ እንደምትሰራም ሲያነሱ ነበረ። ስለዚህ ቀጣዩ ጊዜ እንደዚህ አይነት ትብብሮችን መሰረት ያደረገ መሆን እንደሚገባው ከዚህ አልፎ ደግሞ ውስጣዊ ችግሮቿን አሁን ካነሳ ነው ከዚህ ከዘንድሮ አጀንዳ ጋር በተያያዘም አጠቃላይ የአህጉሪቱን ድምጽም ደግሞ በዓለም አቀፍ መድረክ ማሰማት ዋናውና ሌላኛው ቁልፍ ጉዳይ ነው። በዚህ ዙሪያም የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬስ በመክፈቻ ስነ ስርዓቱ ላይ በነበራቸው ንግግር እሳቸውም ይህንን ጉዳይ አድሬስ አድርገው ነበረ። ለረጅም ጊዜ ሲጠየቅ የነበረውን በጸጥታው ምክር ቤት የአፍሪካን ቋሚ ውክልናን የተመለከተም ጉዳይ እንደዚሁ አንስተው ለዛ እስከ ስልጣን ዘመናቸው ድረስ እንደሚሰሩና ይህንን መሆን ያለበት መሆኑን እንደዚሁ አስምረው ተናግረዋል። ስለዚህ አፍሪካ መሰሉን ጉዳዮቿን በጋራ ተጠቃሚነት መርህ መሰረት ከትብብሮችን እያደረገች በውስጥ አቅሞቿ ደግሞ መስራት ያሉባትን ጉዳዮች እየሰራች ቀደም ሲል እንዳነሳ ነው እንደዚሁም ደግሞ አህጉራዊ ፍላጎቶቿ መስተጋባት ባለባቸው ዓለም አቀፍ መድረኮች ሁሉ እንዲስተጋቡ በቀጣይ በትኩረት በመስራት እነዚህን ግቦች ታሳካቸዋለች ተብሎ ነው የሚጠበቀው። ከነዚህ ጋር በተያያዘ ሀሳብ ላይ ለመጨመር በተለይ ከሱዳን ግጭት ጋር በተያያዘ ተፋላሚ ኃይሎች የተኩስ አቁም ስምምነት መምጣት እንዳለባቸው እንደዚሁ አሳስበዋል እና ይሄ በተለይ በአህጉሪቱ በአንዳንድ ሀገራት የሚስተዋሉ አለመረጋጋቶች ወደ ሰላም ስምምነቶች እንዲመጡ የጠየቁበት ሀሳብ እሱ በጣም ጠንካራ ሀሳብ ይመስለኛል። የአፍሪካን ወቅታዊ ሁኔታም እንደዚሁ ግምት ውስጥ ያስገባ ጉዳይ ነው። ስለዚህ በተለይ በወቅቱ ንግግር ያደረጉት መሪዎች ለነዚህ ጉዳዮች በጣም አጽንኦት መስጠታቸው ከምንም በላይ ትልቅ ቦታ ልንሰጠው የምንችለው ጉዳይ ነው። መልካም። አዎ የሰላምና የጸጥታ ጉዳይ መረጋገጥ እንግዲህ ላነሳናቸው በርካታ ጉዳዮች መሰረት ነው። ሰላምና ጸጥታን በአህጉሪቱ ማስፈን ሳይቻል እነዚህን ሁሉ የዘላቂ ልማት ግቦች በአፍሪካ ደረጃ ማሳካት አይቻልም፣ አጀንዳ 2063 ማዕቀፍ ውስጥ ማለት ነው። ስለዚህ ላነሳናቸውና ተያያዥ ጉዳዮች የህብረቱ መሪዎች እንግዲህ ዛሬና ነገ በሚኖራቸው ቆይታ በርካታ ጉዳዮችን አንስተው የቀጣይ ጊዜያትን አቅጣጫዎችን እና ያስቀምጣሉ፣ ውሳኔዎችንም ያሳልፋሉ ተብሎ ነው የሚጠበቀው። ክቡራን ተመልካቾቻችን ለነበረን ቆይታ እናመሰግናችኋለን። ከዚህ ከህብረቱ አዳራሽ በዛሬው የህብረቱ ጉባኤ ቆይታ ዙሪያ ውብርስ ተሰማና ባልደረባ የደረሰ አማረ መረጃዎችን ስናደርሳችሁ ቆየን። በያላችሁበት መልካም ጊዜ